ማንቀስቅሶ አስገባት። ከትርክቱ ጀምሮ አረ ጎራው፣ አረ ደመላሽ፣ አረ እንደዚህ እየተባለ በሙዚቃው በምኑ እስኪ ዘፈን አወጣጡ ዳኜ ምናምን የሚባለውን ሰው እንዴት እንደበከላችሁት፣ ሌሎችንም ሙዚቀኞች እንዴት እንደምትበክሏቸው፣ የአርቱ ቤተሰብ በሙሉ በሰዎች ድጋፍ ላይ ብቻ ስለሚኖር ይመስለኛል በኪነ ጥበቡ ኢትዮጵያዊነቱን መግለጥ እስኪሳቀቅ፣ እስኪሸማቀቅ፣ እስኪጨማተር ድረስ ነው ያደረጋችሁት። ሁሉንም ነውር ነው ያየሁት። በጣም ደስ ብሎኛል። ማንም ቢልፈሰፈስ የኢትዮጵያ ድል ይቀጥላል። ምክንያቱም ጉዳዩ አውራ ዶሮ ጮክ ያለው እኔ ነኝ ሌሊቱን የማነገው እያለ እንደሚያቅራራው አለ። የእናንተ ወንድ የሆነ በሚችለው ወጥቶ ዛሬ ላይ መስራት ነው። ይሄ ትልቅ ዳይሜንሽን የሚፈጠርበት ትልቅ ማንም አምኖት ወደዚህ ነገር የዓለም ባንክ እንዲሆነ ብድር መመለስ አቃታት። አፈር ላይ ይመለሳል። አፈር ላይ በከፈትከው አፍህ እየመለስ ኢትዮጵያ እናሻግራለን። ያ የኛ ግዴታ ነው፣ ክብርም ነው። ኢትዮጵያ ሊያጠፋት የሞከሩ ሁሉ ባሉበት ሲጠፉ ኢትዮጵያን የሚወዱ ሁሉ መጥተው የሚጠለሉባት፣ የሚዝናኑባት፣ የሚኖሩባት ሀገር ትሆናለች። ኢትዮጵያ ለሚኖርባት እንጂ አጠፋታለሁ ብሎ ለሚፈክር ማለት ነው። ማንም ይመጣል፣ ማንም የዓለም የሰው ልጅ ኢትዮጵያዊነትን አክብሮና የኢትዮጵያን እውቅና ሰጥቶ እስከመጣ ድረስ ኢትዮጵያዊ ሆኖ ይቀጥላል። አጠፋታለሁ የምትሉ ሰዎችም ካለ አጠፋም፣ በቃ ተውት፣ አጠፋም። ኢትዮጵያ የ130 ምናምን ሚሊዮን ህዝቦች ሀገር ነው። በቀላሉ ዛሬ ከብልጽግና ከአብይ ከኦሮሞማ ጋር እያላችሁ የምትገፉት ህዝብ ጠላት ሆኖ እንደሚቀጥል እንዴት ይሄ ይጠፋችኋል? ለምሳሌ እኔ አንዱ ነኝ። በአማራ ክልል ላይ በተፈጠረው ነገር ሁለመናን ያሳጣችሁ ሰው ከትምህርት ገበታው የቀማችሁት፣ ገንዘቡን አግታችሁ የተቀበላችሁት፣ መኪናውን ያቃጠላችሁበት፣ እናት አባቱን የገደላችሁበት ያ ሁሉ ጠላት እኮ ነው። በቀላሉ ልትኖሩ ነው ወይ? አይደለም። ስልጣኑ ምናምን ነው። ራሳችሁንም በሆናችሁ በራሳችሁ ላይ መሰልጠን አቅቷችሁ ራሳችሁን የሸጣችሁ አውሬዎች እኮ የትም ቦታ ላይ ምንም ናችሁ። እንደናንተ ርካሽ የለም። ኢትዮጵያ በመቀጠሏ ብዙ ጉድ ይገለጣል። ህጎች ይሰራሉ። ኢንተርፖል የሚባለው የሌላ አካሄድ ወይም የሆነ ነውር ብቻ የሆኑ ግለሰቦችን አቋም ለመደገፍ ብቻ ሄደ የነበረውም ኢትዮጵያ ትልቅ ሀገር ስትሆን ስትከበር ስታሸንፍ ስላሸነፈችም ወደዛ ነገር ይመጣል። ይሄ በስውር እናንተን መጫወቻ አድርጎ እንትን የሚለው እናንተን በፈለገው ቦታ ላይ እንደፈለገ አድርጎ ይሸኝና እሱ በግልጥ መጥቶ ኢትዮጵያ እኔ በዚህ መልኩ በሰጥቶ መቀበል አብሬ መስራት እችላለሁ እፈልጋለሁ ይላል። ይመጣል። የምትቃጠሉት እናንተ ናችሁ። በዚህ ልክ እዚህ ቅርብ አደር ሁሉንም ነገር ለመባላት መጠቀምን ልታፍሩ ይገባልና የአሰብ ወደብ ላይ የሚናገሩት ነገር ይሄ በጣም 50 ምናምን ደቂቃ ነው የሚሆነው። 50 ምናምን ደቂቃ ነው። ይሄ በርግጥ በጉ የምንሻ ነው ወይስ እንዴት ነው? ገስታችሁ ነው እንደምትወጣው? የምንሻ ነው። ያንደኛው ምንሻ ስንት ብለህ ብናገኝ ጥሩ ነው? 30 ወራት ነው። ፍየል 15 በሪያ 6 በአውቀው ገና እየጠቀሙ ናችሁ ነው ማለት ነው። ደህና እነሱ ጤፉንም እናመጣዋለን እንበላለን ነው። ከዛ በኋላስ ምን? ለምሳሌ እርሶ ይሄን ሰውዬ ቋንቋ ይናገራሉ እንዴ? ጤነኛ ነው ወይ? አሁን ይሄን ሰውዬ ለምሳሌ እርሶ እንመካከር ነው የተባለው። ለምሳሌ እርሶ 6 ቋንቋ ይናገራሉ። መምህር ነው። መምህራን ተገደሉ፣ ተማሪዎች ከትምህርት ተስተጓጎሉ፣ የቀበሌን አመራሮች እየገደሉ የብልጽግና ነው አሉ። የምትለፈልፉትን አማራነት እንኳን እንደው አማራ ነኝ ብላችሁ እዛ ጋር ፍንፍን የምትሉት ነው። እነሱ ፕሮጀክቱን ቀርጸው የሚሰሩ ሰዎች ልክ ናቸው፣ አችብ እያደረጉ ነው። ምክንያቱም ለሌሎች ምናምን ብሎ ተቀደደና የወጣን ሰው እዛው ባለበት ላይ ልኩን ወር እንደዛ መጫወቻ ቢያደርጉት ከጀርባ እየገደሉ እንደዛ ቢቀቡት በቃ ያ ተልኳቸው። ግን የእንተና ሰራዊት መጣ የእንተና ነገ ደግሞ መከላከያ እኮ አልገባም ይላል። ዛሬ አዳሜ እየመከረ ነው፣ ህዝብ እየመከረ ነው፣ እየተመካከረ ነው። ዛሬ ልጆቹን እያስተማረ ነው። ዛሬ ሌሎች ብዙ ልማት ላይ ናቸው። በርቱ። ምክንያቱም የሚራገጠው ይራገጥ፣
አማራ ክልልና ትግራይ ክልል ላይ ያለው ይራገጥ፣ ችግር የለም። ያ እስኪገባው ድረስ እሱን ያቀጣጠለውን ነገር እዛው እንደሚሆን እያደረጉ መቆየትና ሶማሌን ማልማት፣ አፋርን ማልማት፣ ደቡብን፣ ሀረሬን፣ ቤንሻንጉልን፣ ጋምቤላን ማልማት ኢትዮጵያን ማጽናት ነው። ነገ መጥቶም ቢሆን እዛ የቀን ሰራተኛም ቢሆን ሆኖ እንትን መቼም ገዳይ የሚቀጥር ሀገር የለም። ስለዚህ የሰውየውን ምክክር ነው የተባለው። በምክክር ኮሚሽኑ ላይ የሆነውን ነገር አታዩ፣ እንመካከር የሚለውን መድረክ ገብተው ካዩ በኋላ በዚህ መስሎን ነበር የገባ ነው። ነገር ግን ያየነው ነገር አይደለም፣ የሚወራውና የሚደረገው ነገር ውሸት ነው ቢሉ ጥሩ ነበር። እንዴት አበክረው ስለሆነ ነገር አወቁ። ለምሳሌ የባለፈው የፖለቲካ ፓርቲዎች ኢህአፓ ነው ኢህአፓ ከሚባለው ጀምሮ ማለት ነው። መቼም እንደነዚህ አይነት ስሞችን የምጠራው ሆን ብዬ ነው። በዚህ ጋር የሚዘናጋ ሰው ካለም እሱ ልኩን እንዲያገኝ ከነሱ ጋር ነው። እንዴት እዛ ጋር ጤና ጣቢያ ላይ እንዲህ አይነት ንጹሐን ሞቱ ምናምን ብለህ ያልክ ሰው እንዴት የምክክር ኮሚሽኑን ይበላሻል ብለህ አረጋገጥ? መንገድ ላይ ነከሌን የዘጉት ብለህ እንዴት አልክ? እንዴት መንግስት እንዲያደረገ ብለህ መደምደም እንዴት ቻልክ? እንዴት አወቅ? እንዴት አወቃችሁ ጡት እንደተቆረጠ? ይቺ ልጅ እንዴት ጡቷ እንደተቆረጠ እንዴት አወቃችሁ? በምን አረጋግጣችሁ? የት ሆናችሁ አያችሁ? የት ሆናችሁ አያችሁ? ጠይቋቸው። ግን እነሱ ያውቃሉ። እነሱን የሚከተላቸው ከነሱ በታች ሰንካላ፣ ለምንም የማይጠቅም ተስፋ የቆረጠ ግብዝ፣ በነዱት የሚነዳ ነውረኛ ሰው ነው የሚሰበስቡት እንጂ ጤነኛ የሆነ ሰው ቢያንስ ራሱ ይጠብቃል። በዚህ አሰላለፍ እንኳን ስርዓተ መንግስት ልትገለብጥ በአንድ ታክሲ ተሰልፈ እንደማትሄድ እንተዋወቃለን። እኔ እኮ እዛ ቦታ ላይ ሆኜ ነው የምናገረው። አማራ ክልል ያለውን ነገር በድፍረት የምናገረው እዛው ስለሆንኩ። ማንም ቢያገኝህ ቆይታዋለህ ከምትበላው ከምትጠጣው ምግብ ጋር ሁሉ ምግብ እየሰጠ ይጨርሳል እንጂ ማንም ሰው አንተን ተሸክሞ እንደማይሄድ ባለጌ ልጁን ራሱን ቢሆን እስኪገለው ድረስ መንግስት አንዳንድ ቦታ ላይ ትዕግስት ሰጥቶ ያደረገው ነገር እኔ ተመችቶኛል። እንደ ኢንተርናሽናል እንደ ጂኦግራፊካል ሎኬሽን የመተማ ጎንደር መንገድ ላይ ተዘግቶ መቀጠሉ ግን አልተመቸኝም። አንደኛ ቦርደር ሻዕቢያ መሳሪያ የሚያቀብለው ከቃፍታ ሁመራ ከኤርትራ ተነስቶ እስከ ቤንሻንጉል ጉሙዝ ድረስ የሱዳንን ድንበር ተጠቅመው ነው። ስለዚህ ያንን ነገር ላይ የሚጠብቀውን ህዝብ ቅማንት ሰዎች መኪናዎች አይነኩም፣ አይታገቱም፣ ምንም አይሉ። ከሌላ ቦታ የመጡ አዲስ መኪናዎች ከሆኑ ታርጋቸው ተይዟል፣ አያልፉም። ሌላው ቀርቶ መከላከያ በእግሩ እየኳተነ እየሄደ እንኳን መንገድ ላይ የሚያስቀሩት አሁንም በዚሁ ክልል ነው። 16 ሹፌሮችን ጨምሮ ከ40 እስከ 70 የሚደርሱ የአድማ ብተና ኃይሎች ሲጨፈጨፉ ምንም ምላሽ አልሰጠም መንግስት። እንዴት? ምንድነው ምክንያቱ? መግለጫ ስጠን መንግስት። መከላከያ ህዝቡ ተነስቶ የሆነ ነገር አድርጋለሁ ሲል ከለከለ። መከልከሉ ጥሩ ነው፣ በስሜት ሄዶ የባሰ ጥፋት እንዳይመጣ። ነገር ግን ነገሩን አድበስቶ መቀመጥ ለምን አስፈለገ? በቅርቡ 18 ሰዎች እንደዚሁ እያጀቡ ሲሄዱ ተጨፈጨፉ። ሰው ተነስቶ እደግፋለሁ የሆነ ነገር እላለሁ ብሎ አሁንም ሲሄድ መከላከያ አሁንም ከለከለ። ምንም ነገር እርምጃ አልተወሰደም። ስለዚህ እዛ አሁን ደግሞ ከትናንት ወዲያ እንዳልኳችሁ የነገር ሆነ 400 ምናምን ቁም ከዛው ከገንዳ ውሃ አቦ ሰፈር ወደ ጎንደር በር መውጫው ላይ ተወሰደ። ሰቡ መሳሪያ ይዞ ያለውን ባለ አቅሙ እየተከተለ ለማስለቀቅ ሊሞክር ሲል አሁን መከላከያ እዛው ጋር ትልቅ ካምፕ ስላለው ድሽቃ ምናምን ተኩሶ አስቆመ ህዝቡ። አሁንም ከብቱን ሄዶ አልመለሰም። ስለዚህ እስኪ ይህንን የሚሰማ ሰው ይፍረድና እዛ ያለው የመንግስት መዋቅር ምናምን ሌቦችን ያሰማራው ራሱ ነው። ከዚህ በፊት ቅማንት አማራ እያለ ያደራጀ የነበረው መከላከያ ሰራዊት ነው። ኮንትሮባንድ ይሰራ የነበረው በዛ ነው። አሁን ያለው መከላከያ እኮ የምንወደው ኢትዮጵያዊ ሆኖ ስለተሰራ ነው። በአንጻራዊ ምንም አይነት የሚዋዥቅ የሚልከሰከሰው ቢኖርም አብዛኞቹ ኢትዮጵያዊ ሆነው ከዚህ በፊት ከደርግ ሰራዊት ተብሎ ከሚደርስበት የነበረው የመከላከያ ሰራዊት ላይ ይፈጸም የነበረ ግፍ፣ ከዛ ደግሞ አማርኛና ኦሮምኛ ተናጋሪ የነበሩ ወንድሞች ላይ ይደርስ የነበረውን ግፍ ያውቃሉ። ሰሜን እዝ ላይ የተፈጸመውን ቆሻሻ ነገር ያውቃሉ። እሱን ሁሉ በተግባር
ለመበቀል የመጡት ወንድሞች ናቸው ብለን ነው። ግን አሁን የነገርኳችሁ ድርጊት ምንም አለመባሉ ምንድን ነው የምትወስኑት እናንተ? እዛ አካባቢ ላይ ይህንን ሲያይ ይህንን ሲታዘብ የቆየው ህዝብ መንግስት አለኝ ማለት ይችላል ወይ? ይችላል? ተራው አባል በእግሩ እየኳተነ የሚሄደውን ነገር ስልክ ለጥፍ ያለ እዛው ጋር ያሉ ሰዎች የነገሩኝ ያንን ነገር እየሸጡ እንደሆነ ነው። አንድ ቋንቋ መስማት ያቅቶታል። ይሄ ማስተካከል ለምሳሌ እርሶ እዛ ላይ ያለው ነገር አሁንም ማሳሳቢ ነው። ለምን ቦርደር ነው። እኔ ከባድሜ ጋር ከእንተነ ጋር ከህወሓት ጋር ጦርነት አለ ምናምን እሱ አያሳስበኝ። በቃ ምንም ቢንቀሳቀስ ቶሎ ነገሮችን መከወን የሚያስችለን ነገር አለ። ማንም በቆፈረው ልክ እዛው ቀብሩ ይሆነዋል ራሱ። እሱ ችግር የለውም። በዋናነት ይሄኛው መስመር ስለሆነ እዛ ላይ መንግስት ኦር ምናምን ነገር ምንድን ነው እየሆነ ያለው? ኢንተርናሽናል መንገድ ተዘግቶ ከዓመት በላይ መቆየቱስ ምንድን ነው? አሁን ያልኳቸው 16 ሹፌሮች አይቆረቁም? እሱ ነገር ላይ የመንግስትን ጉዳይ እጠይቃለሁ። ለምሳሌ እርሶ 6 ቋንቋ ይናገራሉ። አንድ ቋንቋ መስማት ያቅቶታል። ይሄ ማስተካከል አለብን። ሌላው ምንድነው ከተውኳቸው ጥያቄዎች ባሻገር ከምክክሩ ፍትህ አይቀድምም ወይ? አንድ ይሄንን። ሁለተኛ የኢትዮጵያ ሀገራዊ ምክክር የሚል ከሆነ እንደ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያውያን አሉ። ስለነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ሌላው ስለ ጦርነቱ ወይም ምክክር ብላችሁ ስለምታስወት ነገር ልጠይቅ ብዬ የምጠይቀው ነገር በትግራይ የደረሰውን ሀገራዊ ኪሳራና የመሰረተ ልማት ውድ ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ታስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ ይሄ ነው። እዚች ላይ አሁንም ሰውን ተከታዩን ምን አይነት ቂልነት ነው? አማራ ክልል ላይ ባለው ኑ ፌዴራል ፖሊስ ግቡ፣ መከላከያ ግቡ ሲባል ዮሐንስ ቦያለውን ጨምሮ መረጃ በማሽሎክ ትጥቅህን ልትቀማ ነው ብለው ሞቲቭ አድርጉት። የቀበሩትን ነገር ስለሚያውቁ ማለት ነው። እዛ ላይ የተሰራውን ግፍ እንተውና ያንን ጦርነት አማራ ክልል የወሰደው ማን? በ4 ቀን 4 ኪሎ ብሎ የፈከረው ማን? መንግስት ነው። እዛ ጋር ጦርነት የከፈተው በ4 ቀን እንገለብጣለን። አሁንስ ድረስ የአብይ መንግስት አበቃለት፣ ተንኮታኩቷል፣ ፍርስርሱ ወጥቷል፣ እንኩትኩቱ ወጥቷል ምናምን እያሉ አይደለም የሚገልጹት እነመሳይ። መንግስት እንደሚያሳስባቸው ነው እንዴ? ድል አደረግን የሚል እብሪት አይደለም ያለ ከሆነ ከ10 ቀን ከ15 ቀን በፊት እንኳን ያለውን ቼክ አድርጉ። ቦሎ ጋር የመጣው ወደው ድል አደረግን ነው፣ ወደው እንደዚህ ነው። ክፉነታቸውና እኔ በጣም የምጠላው በጣም ኔትወርክ በጣም አስጠላኝ የምጠላው የተረፉ ልጆች እንኳን እንዳይተርፉ በህይወት እንዳይሞቱ። ዛሬ ትምህርት ተዘግቷል፣ ዛሬ መመካከር እንደዚህ ኢኮኖሚው እንደዚህ ሆኗል። ነገ ደግሞ ይሄንኑ እየተረፉ ይመጣሉ። ዛሬ የሚሰሩትን ነገ እየቀበሩ ህወሓት ላይ እዚህ ደብረሲና ደርሶ እስከሚመለስ ድረስ በተለይ ሴቶችና ህፃናትን አስከሬን የእነሱን ብቻ መርጦ ወስዶ በሲኖትራክ እየወሰደ በጅምላ ይቀብር እንደነበር እሰማ ነበር። ነገ ይኸው በጅምላ ተፈይተህ እያለ እሱ ራሱ ቆሻሻነቱን በሰጠው ነገር ወይም በሱ ቆሻሻ ነገር ተነድተው የሞቱ ልጆችን ነገ እንኳን ሰላም ቢመጣ እድገት ቢመጣ ለዛ ነገር ተጠቃሚ እንዳይሆኑ ያንን የእርሱ ነውር ያስፈጃቸውን ሰዎች አጽም እየቆፈረ እያወጣ በስሜት የሚሞቱና የሚገሉ ሰዎች እንዲመጡ ለማድረግ ማለት ነው። አዶን ነው ዛሬ በጣም እንደው በጣም የተረገመ ቀን ያለውም ለዛ ነው። ኤኒዌይ ጀስት ይሄንን ይላችኋል የሚጠፋው ነው አይደለም። ይሄን ጥያቄ ሳቀርብላችሁ ከዛ ውጪ ኮሚሽነሯ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ265 ወረዳዎች ጦርነቱ ፕላኔት ላይ ነው እንደሚካሄደው? ፕላኔት ላይ ነው የሚካሄደው። በዚህ አጋጣሚ በሀገሪቱ እየተካሄደ ባለው ውጊያ በአሁኑ ሰዓት ትላንትና አይታችኋል። በጋሸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን የጦጣ ሻምበሎች አሉ። የዝንጀሮ
ጋለሞታዎች ነው። የሰው ተብልከው አንደበቱ ምን ያህል የሚላቀቅ ባለጌ ሰገጤ ስርዓት አልበኛ ያሳደገው የወለደው እንደ አይነት ቆሻሻ የሆነ በኋቃ ሰው አለ። እንዴት እኔ ብሆን አሁን እንደ አይነት ነገር አለ። የሰዎች ሞት የሰዎች ልቂት እንዴት ሊያስደስታችሁ ቻለ ብሎ ይሄ ምናምን የዝንጀሮ እንትና ምናምን ብሎ በዛ ሲሞላው የኖረውን ቆሻሻ ነገር ይጠፋል። አሁን ጠቡ ምንድን ነው? የእነሱም በሽታ ወርሶ ከነሱ በላይ በሽተኛ የሚሆንና ለመሆን የማይፈልግን ሰው በቃ ማሳደድ ነው የሚፈልግ። ከዚህ በላይ በጣም ትዕግስቴን ሁሉ ስለ አማካሪ ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ፣ ስለዚህ እኔ የአማራ ማህበር በበርዲንጋም ሊቀመንበር ነኝ። ፍጹም እባላለሁ። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! አብይ አህመድ ኢዝ ክሪሚናል! አብይ አህመድ ኢዝ ክሪሚናል! ስቶፕ! አሁን ይህንን የሚጠይቁ ሰዎች እኮ ቢሆኑ ህወሓት ጄኖሳይድ ስትሉ ነበር። ከዛ በኋላ ምን አደረጋችሁ? አሁን እንመካከር የሚል ነው። እዚህ ላይ ዶት 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 ሰው ቢሆኑ እነዚህ በትክክል ራሳቸውን ክብራቸውን ተገሰው ጾታቸው ሁሉ ተቀምጠው ሁለመናቸው ጠላት ያጨቀባቸውን ነገር ለመሸከም ባይሰሩ ኖሮ ቅድም የነገርኳችሁን አይታችሁ ስሙት ማለት የነበረባቸው አንደኛ ውጭ ነው ያሉት የፈለጋቸውን ነገር ጠይቀው ሱሪ ባንገት የሆነ እስከዛሬ ድረስ ኢትዮጵያ ላይ ሲፈጸም የነበረውን ግፍም ከያዙ አማራ ላይም ተፈጸመ ያሉትም ዲቴል ገልጠው እንደዛ ብለው ያሉ ሰዎች ከነበሩ እነዚህም ጭብጡን አስይዘው ለምን መሞገት አቃተ? ሰው ግን ባዶ ሲሆን አይረጋጋም። ወና ባዶ ቤት በጣም ነው እየጮህ የሚረብሸው። ልክ እንደ ዛሬው ኔትወርክ ማለት ነው። የዛሬው ኔትወርክ በጣም ኢትዮጵያ ውስጥ ያሉ የጽንፈኝነት፣ የዘረኝነት፣ የጎጠኝነት በሽተኞችን ነው የሚመስለው እና ይሄ ጄኖሳይድ ምናምን ትጮሃለህ ፍትህ ያለ መስሎሃል ውስጥ ትገባታለህ እንጂ የምታመጣው ነገር የለም። አንተ አብሮ ካለ ሰው ጋራ መነጋገር ሳትችል ምንም ልታመጣ አትችልም ብዬ ነው የምለው እና ከሱ እንትን አትበሉ። ይሄ አሁን ታሪኩን እዚህ ይነግራችኋል። ተበድልሃል ይላል። አዎ ታሪክ በደል ያልተበደለ ሰው ምክንያቱም ህወሓትም ሻዕቢያም በኦሮሚያ ክልልም በምን በተለይ በሀገራችን ላይ እንደ ሀገር ስለምናየው በሽታው ስለማይለቀን የመጀመሪያው በሽታ የተዘራው በኤርትራ ነው። ከዛ በትግራይ ነው። ከዛ ቀጥሎ አማራ ክልል፣ ከዛ በተወሰነ ደረጃ ኦሮሚያ ክልል ማለት ነው። አሁን ክፋቱም ሸሩም ምናምኑም ነገርም በእነዚህ ክልሎች ላይ የሚያተኩር ነው። ኤርትራ አንድ ክልል፣ ትግራይ ሌላ ክልል፣ አማራ ክልል፣ ኦሮሚያ ክልል እያለ በዛ መልኩ እንዲገባ ችግሩን አሁን እናወራለን። የኔ ጥያቄ ያወራችሁትን ያላወራችሁትንም ካለ የፈለጋችሁትን ችግር ደርድሩ። እሱ ችግር የለብኝ የፈለገው ነገር ግን የምትጠቅሱትን ችግር ለመፍታት የሚያስችል አቋቋም አዘጋጅላችሁ ነው። አብሮነት አንድነት አላችሁ። የምታወሩትን ነገር ለመፍታት የሚያስችል አቋቋም አንድነት አብሮነት አላችሁ ወይ? በጣም ክፉ ናችሁ። ፈጣሪ ማት ያወርድባችሁ እያልኩ እኔ በጣም እንደው የምችል በሆን ኖሮ እንደ ሰው ቢሆን እንደዚህ እያልኩ ስናገር ሰይፍ እየሆነ በያላችሁበት ቢቆርጣችሁ ብዬ የምለው የምታወሩትና የምትሰሩት ነገር በጣም ምንም የማይገናኝ ስለሆነ እርግጠኛ ነኝ በዙም የተገናኛችሁ መደመርም በተግባር ያሳያችሁ ሰዎች በአካል ብትገናኙ እንዴት እንደምትቋቋሙ አቶ ገዱ ተጠቅማችሁ ፓርኪንግ ጠባቂ አደረጋችሁት። ማነው የሚባለው ሚልኬሳ የሚባለው ንብድ አይኑን እያጉረጠረጠ አብይ እንዲሰድብ አድርጋችሁ አንድ ሰሞን አላምጣችሁ ተፋችሁ። ታየ ደንዳን እንደዛው አስጮሃችሁ ክብሩን ረግጦ እንዲወጣ አርጋችሁ አዋርዳችሁ የእናንተን በሽታ ሰጣችሁ። ይሄው ጣላችሁ።
ሌላውም ለክርስቲያን ምናምን ቡር ይሉ የነበሩት ይህንን የሚመስል ነገር ቆሻሻ ነገር አስነክተው እንደፈለጉ ምናምን ስለሚሆን ሌላው ሰው ምንም አርጉ ምንም ገብቷችሁ ይሁን ነው የኔ አሁን ማጠቃለያው። እንደው ምንም ነኝ በሉ፣ ነፃ አውጪ ነኝም በሉ፣ ምንም ነኝ በሉ፣ እንዲገባችሁ ብቻ ነው የምፈልገው። እዚህ እኔ ጋር የምትፎክሩ ምንም ገብቷችሁ ከሆነ ችግር የለብኝም። ዋናው ግን እንዳትረሱት። ምክንያቱም መዝጋቢው አይረሳም። በየትኛውም ቦታ ላይ ሆናችሁ በዲያስፖራም በምንም ላይ ያለውን ነገር ሁሉ ነውር እያደረጋችሁ ነው። ይግባችሁ፣ እንዲገባችሁ ጊዜ ስጡትና ነገሩን እወቁት፣ ለማወቅ ሞክሩ። አሊያም ደግሞ ገብቶኛል እኔ እርግጠኛ ነኝ ካላችሁ በርቱ። እኔ መንገዱን ጨርቅ ያድርግላችሁ። እኔ ጉልበተኛ ትዕቢተኛ ሰው በጣም ነው የምንቀው። አልፋ በጣም መልካም ሰዎች፣ እውነተኞች፣ ለሌሎች የሚኖሩ ባላቸው ልክ ትህትናን ተላብሰው የሚኖሩ ሰውነታቸውን ሌላ ክብር ጨምረው ያሉ ሰዎች ነው የሚፈራው እንጂ እውነትን ለማድበስበስ ይሄ በባንዳነት በባርነት በዘረኝነት የሚነዳ ሰው እንደሱ ገለባ የለም፣ እንደሱ ገለባ የለም። ይሄን ማንም ይነግራል። የገደለ ሰው ያስገደለ ሰው ይነግራል። ይሄን ጉዳዩ እንድትፈታው ነው ወይ እያወራ ያለው ነው። አንተ እኮ ድሃ ነህ፣ አንተ ድሃ ሆነ የቀረኸው እንተና የሚባለው ጎረቤትህ ከእንተና ከሚባለው ጠንቋይ ሄዶ ነው። ስለዚህ ጅብ ተሸክመ ተኩስ ብትሄድ የእናት አባትን ቤት እያፈረስክ ሸጠህ የምኒልክ ቤተ መንግስት እያልክ ብትቃሽ ቤተ መንግስቱን የምታገኝ ይመስልሃል? ይህን እንኳን እንደው በዛ ልክ ሰንካላ ይህ ምንም አይዶን እኔ ምን እንደሆነ እኔና ይህን ያህል ሰው እንዴት እንደተለያየንም አልገባኝ ያለው የሆነ ቅዠት ነው። እኔ የምናገረው ለራሴ ብዬ ነው። እያንዳንዱ ሰው የሚናገረው የሚሰማው የሚውለው በሁሉም ነገሩ ላይ እንዳይከስር የራሱን ሂሳብ ብቻ ይስራ ነው። ስለዚህ ምንም ቢጠነክር ለአብይ አይተርፍም። መጀመሪያ ለራሱ ስለዚህ ለኢትዮጵያ የሚሆነው መጀመሪያ ራሱን ሲያድን፣ ሁሉም ሰው መጀመሪያ ራሳችሁን ሁኑ፣ ራሳችሁን ጠብቁ። ከዛ በኋላ ስለሌላው ነው። የእናንተ ነፃ አውጭነት፣ የእናንተ ደጋፊነት ከሌ አብይ ደጋፊ ነው፣ ከሌ የብልጽግና ደጋፊ ነው። አክቲቪስት እየደገፈ የሚያሻግረው መንግስት እኮ ሲጀመር ባይኖር ነው የሚሻለው። እንደዚህ አይነት ጠንካራ መንግስት እንዲኖረኝም አልፈልግም። በራሱ ጠንካራ ሆኖ የሚወጣ በፖሊሲ እና በስራ በተግባር ውድድሩ እዚህ አገር ውስጥ ካለው የሆነ የሚራገጥ ጋር የኢትዮጵያ መንግስት እንዲሆን የሚፈልገው የኢትዮጵያ መንግስት እንደ መንግስት አቋሙ ዓለም አቀፍ ተወዳዳሪ እንዲሆንና በዛ በሰጥቶ መቀበል በዘላቂነት አሸናፊ ሆነን የሀገርንም ገጽታ የመሪነትንም ገጽታ በዛ መልኩ እንዲገነባ ነው እንጂ አብይን 10 አክቲቪስቶች አጨብጭበውለት የሚሄድ የአብይን የዓለም እውቅና የሆኑ ጭንጋፍ ሰዎች ተሰባስበው በሚያሰባስቡት ፊርማ የሚቀማ ምናምን የሚያስቀማ እንደዛ አይነት በዚህ ልክ ሰዎች ጉድለታችሁን ድክመታችሁን ነው የምትገልጡት። ተመካከር ተብለሃል፣ ተመካከር። መሳሪያ ይዞ መተኮስ ትደርሳለህ፣ ምን ችግር አለው? ደግሞ ለገዳይነት እንኮ ይሄንን ማወራው እኮ ይሄ ላይሆን ይችላል እኮ መጨረሻችን ከአጥፊዎች ጋር። ዛሬ ግን ማድረግ ያለብኝ መልካም ማውራት ነው። ዛሬ ነገሩን መናገር ነው። ዛሬ ምናምን ሀገር እንዳይኖር ሁሉ አድርጎ የጥላትን ቆሻሻ ነገር ይዞ ያልተናገራችሁት ነገር የለም። እንተናንም ውሰድ እርቃኑን የሄደ የኢትዮጵያውያንን ስንሰራው የኖረው የኃጢአታችን ጃዊት ሰው በሚባለው አይተናል። ከዚህ በኋላ የሚታለል ሰው ካለ ምንም ነገር ቢደርስበት አያሳዝንም እያለሁ ምንድን ነው ያልተነገረልን? አሁን እኛ ነው እየተዋጋን ያለ ነው። ሰትዮ እንኳን እኛ ነው እየተዋጋን ያለ ነው። ከዚህ ያለው ሰው ቢመክርበት፣ ወረድ ብሎ ቢመክርበት፣ ሁሉም የኛ ወገኖች ስለሆኑ ባይማማቱና ባይገዳደሉ ጥሩ ነው። እኛ በእኛ ነው እየተዋጋን ያለ ነው። ከዚህ እኛ በእኛ ነው ነገ ጨምሮ የማይለቅ ነው። ሄሎ እንደው እንኳን ሙሃኑ ምንድነው? እንደነ ሰላም ነው። ለቃቅ እግዚአብሔር ይመስገን። አፋብሃ
አሁን ይሄ በሚል ከተሰባሰቡት ኃይሎችም ባረጀ ሪቶሪክ ላይ ተመስርተው ያረጀ ትርክት ይዘው አገሪቷን ወደ መቀመቅ የሚወስደውን መንገድ ተከተሉ። ሰሜን ወሎ ላይ ወደ 4-5 ወረዳዎች የአርሶ አደር ሰብል በታቀደ ሁኔታ አንድ ወረዳ አይደለም 3-4 ወረዳ ላይ ሙሉ በሙሉ ክምሮች በአንድ በኩል ጊዜና ሰዓት እንዲቃጠሉ ተደረገ። አፋብሃ በሚል ከተሰባሰቡ አሁን የሚያቀጣጥለውን ቢሮ ማንም ጥያቄ ስለሌለው ምንም አታመጣም ብሎ የፈለገው ነው። ፋኖ ኮኦርዲኔትድ የሆነ ባትል ማድረግ አይችልም። ሴንትራል ኮማንድ የለውም። ሴንትራል ፕላኒንግ የለውም። እቅድ የለው። የውጊያ እቅድ በመካከል የኢንቴሊጀንስም ማዕከላዊ እቅድ የለውም። ይሄንን የሚያደርግ መዋቅር አልፈጠረም። ስለዚህ ስትራቴጂክ የሆነ ድል ለመቀዳጀት የሚችልበት ደረጃ ላይ አልደረሰም ከአመራር አኳያ። አሁን አይተህ እንደሆነ ጎንደርም ባህር ዳርም እኔ በግልጽ ነው የምናገረው ብዙ ጊዜ ገብተናል። ብዙ ሺህ አውደ ውጊያዎችን አሸንፈናል። አያቴ አፄ ኃይለሥላሴን ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ይፈጅ። አብይ አህመድ እኛ ጓዝ ብዙ ሺህ ውጊያዎችን ተዋግተናል። ብዙ ሺህ አውደ ውጊያዎችን አሸንፈናል። አያቴ አፄ ኃይለሥላሴን ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ይፈጅ። አብይ አህመድ እኛ ጓዝ ነው የወጣለት እሱ ዱባይ ነው። ሌሎች ኃይሎች ቢያንስ በመጻፍ እንደምናውቀው በ10 በ15 በ20 ዓመት የሚደርሱበትን ነገር በአንድ ዓመት መጥተዋል። አብይ እኮ ምንም ነገር የለውም። ደግሞ ኮንሰልቴሽን ነው መንግስታዊ ስርዓቱን የሚያስረክቡን ከሆነ የሆነ ቦታ አለን ልንፈራረም እንችላለን። እኛ ግን እሱ ነው 4 ኪሎ የሚሰጡን ከሆነ መስማማት የአብይ ወንበር ግን ከኮሪደሩ አያልቅም። የኮሪደሩ መብራቶች አሉ። የአብይ ስልጣን ከኮሪደሩ አያልቅም። አሁን በ30 ደቂቃ ውስጥ ባህር ዳር መያዝ ይቻላል። ይሄ እንደጨርስ አጠረማምሰን አዲስ አበባ እንገባለን። ስለዚህ ከጓዝዮን አዲስ አበባ የሚፈጀው 3 ቀን ነው። ከዚያ በላይ አይፈጅም። ጠቅላይ ሚኒስትሩ በነገራችን ላይ ደገፍከው እንደዚህ አይነት ቀልድ ሁሉ የሚቀለደው ጠያቂ ስለሌለ ነው። ጠያቂ በሌለ ቁጥር በከፍተኛ ደረጃ የሚጠሉት የትግራይ ፖለቲከኞች አሁን የመጡ ፖለቲከኞችም እነዚህ ግልገል ህዋቶች የእንግዲህ ልጆች በከፍተኛ ደረጃ የሚጠሉት ኮሎኔል ደመቀ ነው እና አጠቃላይ የማንነት አስመላሽ ኮሚቴዎችን ነው ወይም ደግሞ የወልቃይት ጠገዴ ዞን አስተዳዳሪ አሸተ ደምለውን ነው። እነሱ በከፍተኛ ደረጃ የሚጠሏቸው ሰዎች እነዚህ ሰዎች ናቸው። እነዚህ ሰዎች ለምን ኮሎኔል ደመቀን ርዕስ አድርገው ይጠሩታል? ምክንያት አላቸው። የወልቃይት ጠገዴን የማንነት አስመላሽ ኮሚቴ ሆኖ አንደኛ አማራን ቀና ብሎ እንዲሄድ ያደረገ በእነሱ አልያዝም ብሎ ለመንግስት ለውጥ እንዲመጣ ያበቃ አማራ አለኝ ከምትላቸው ጀግኖች ውስጥ ግንባር ቀደሙ ጀግና ስለሆነ ነው። በማንነቱ የማይደራደር ስለሆነ ነው። በዚህ መሰረት እነሱ ይጠሉታል። እሱ ቢወገድ ወይም ደግሞ እሱ ባይኖር ወልቃይትን በቀላሉ እንወስዳለን የሚል የጅል እንትን አላቸው፣ ምኞት አላቸው። ነገር ግን ኮሎኔል ደመቀ ብዙ ኮሎኔል ደመቆችን ያወጣ መሆኑን ማወቅ መቻል አለባቸው። ከዛ ባለፈ ግን እኔ የሚገርመኝ አሁን የህወሓት ቅጥረኛ የሆኑ የኛ ሚዲያዎች በጣም አስቸግረዋል። እንድትመክርልኝ በዚህ አጋጣሚ እንዳትቆርጥብኝ አደራ ማለት ፈልጋለሁ። እነዚህ የሚዲያ ሰዎች ስለ ራያ ሲያነሱ አታይም። ከፍተኛ የሆነ መፈናቀል የደረሰበት የራያ ህዝብ ነው። በየቀኑ 10-15 ሰው እየተፈናቀለ እየታፈነ ይሄዳል፣ ወደ ትግራይ ይገረፋል። በየቀኑ ችግርበታል። ሃይማኖት እንኳ በትግራይ ኦርቶዶክስ ስር ሁን እየተባለ ችግር ይደርስበታል። ስለዛ ሲናገሩ አትሰማቸው። ቅድም ነግሬሃለሁ፣ ሲናገሩ አትሰማም። ጠለምት ላይ ያ ሁሉ ችግር እየተፈጠረ አስተዳደር ሳይኖር በጀት ሳይኖር ሁሉም ነገር ሳይኖር ያ ሁሉ ችግር ደርሶ ስለ ጠለምት ሲናገሩ አትሰማም። እነሱ ችግራቸው ወልቃይት ላይ ነው። እንደ ጠለምት ህዝብ ወይም ደግሞ እንደ ራያ ህዝብ የወልቃይት ህዝብ ያገኘውን አንጻራዊ ሰላም ኮሎኔል አሳልፎ ለምን አልሰጠም በማለት በከፍተኛ ደረጃ ችግር ሲፈጥሩበት ምንም ማድረግ እንኳ ባይችሉ ማንነቱን ሲያጠለሹ የሚውሉ ሚዲያዎች ስላሉ እባካቸው አደብ ግዙ ማለት ትፈልጋለሁ። አሁን ያው ገና ነው እነ የዛንን የቀረውን የህወሓትን ጥፋት ለመድገም የሚሰራ መሆኑን ነው ይህ ሰውም የሚነግረን።
እና አልገባን ነው ብሎ እንደዛ ምናምን አይመስለኝም። የተወሰነ ነገር ጨምሬ እንትን ለማለት ፈልጋለሁ። መቅዲ ሰላም ነው ወይ? አጃይባ ካሚል ሰላም ብያለሁ። እዚህ ላይ እነሱ ይህንን እያሉ የሚሉት በሽታችን ከላያችን እንዳይለቀን አድርገው አጣብቀው ለመቀጠል እንጂ እኛን ነፃ ለማውጣት አይደለም። ነፃ የሚያወጣ ሰው እኮ ራሱ ነፃ ያወጣ። መግቢያ ላይ እንዳልኩት ሁሉን ነገር ቀምተው ከዛ በኋላ እነሱ በፈለጉት ችርቻሮ ልክ የሚወስዱ ወይም የሚሰጡ፣ ሁልጊዜ ማልቀስን አማራጭ፣ ሁልጊዜ ሰዎችን ችግር እያወሩ ወደ ችግር የሚወስዱ ሰዎች ናቸው። ያንተ ስስ ብልት ማዘን ነው። እነሱ ደግሞ የሚያደርጉት መግደል ነው። አገዳደላቸው፣ አተራረካቸው፣ የሆነ የሚፈጽሙት የሰብአዊ መብት ጥሰት ምናምንና ነውር ዓለም ላይ አለ በሚባለው ቆሻሻ ሕግና የሕጉ ባለቤትን የሚሉ ባለጌዎች በእነሱ ዘንድ ዋጋ ያወጣል የተባለ የርኩሰት ጥግ ነው። ሰው በራሱ ሀገር ላይ በራሱ ምድር ላይ ነውርን አብዝቶ እየፈጸመ ሕዝቡን እየገደለ ባገዳደሉ ተርኮ አተርፋለሁ የሚል ሆዳም መሳይልና መሰሎችን የሚመስሉ ሆዳሞች ከተፈጠሩ ምን ጨነቀው ሌላዋል? እና እዚህ ላይ ከልጅቱ ሞት የሌላው አይሰማማ። በጣም አሳዛኝ ይላል። የመሳይን ጉድ ትንሽ መስማት ስላለብን ሲፈጸም ገና ለመጀመሪያ ጊዜ ዛሬ መስማታችን ነው። እንግዲህ እቺ የ19 ዓመት ወጣት አንተ እንደጠቀስካት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስር የሚንቀሳቀሰው ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አባሪ የነበረች እና በአረንዛው ዳሞት የልዩ ኮማንዶ ስልጠና ወስዳ በዚህ ይቺ ልጅ ባጭሩ የምነግራችሁ ሲጀመር ለምን ወታደር ሆነች? ማን ጠርቷት? እነዚህ ሰዎች ዛሬስ ይቺ ልጅ ቆርቁራቸው ነው ወይ? አይደለም። የዚች ልጅ ላይ የሰሩት ግፍ በጣም ብዙ ሰዎችን የሚያስቆጭ ከሆነ ይችን የሚመስሉ ብዙ ልጆች እንዲሞቱ ጥሪ እያስተላለፉልን። እኔ የኢትዮጵያ ሕዝብ እዮሃ ሚዲያ ነው ምናምን የሚባለው ላይ የህፃን ፌበን ጉዳይ እንዳልኳችሁ ነገሮችን መርሳት አልፈልግም። እነዛን ሂሳብ ሰርቼ ነው ፈጣሪ ጋርም የምሞግተው ከፈጣሪ ጋር እንትን ምለው። በቃ ግብግብን የሚገጥመው እንደፈለኩ ሆኖ ከፈጠረኛ አምላክ ጋር እንጂ ከሰዎች ስርዓት ጋር አይደለም። ስለዚህ በዛ ልኬት እዮሃ ሚዲያ ላይ ከ28,000 እስከ 30 ምናምን ሺህ ላይቭ ላይ ሆኖ የፌበን የህፃን ፌበን ጉዳይ በጣም ያሳሰበው የሚመስል ብዙ ህዝብ ታዝቤያለሁ። ከንፈሩን ይመጣል፣ ብዙ ያዘነ ይመስላል። ግን ከዛ ሲወጣ ያንን የሚመስል ነገር ለማድረግ ወይም ለማስደረግ ነው ተምሮ የሚወጣው። ካዘን የህፃን ፌበን ጉዳይ ከቆረቆረን ወር አልሞላው። የ2 ዓመት ህፃን ልጅ ጎንደር ላይ 200,000 ብር ምናምን አግተው ከጠየቁ በኋላ ብሩን ተቀብለው ሲያበቁ ህፃኗን ገድለው ሰጡ። አለቀስ ነው ግን አልቆም። አሁንም ይች ልጅ እንደው አዛኝ ነኝ ብላችሁ ለምትሉ ለማለት ነው። በተለይ ከዛ ከዛ ግጭት አንጻር ዘመቻ አስያ ነው ማን ነው የምትባለው ህፃን አይሻ ዘመቻ አይሻ የሚባለው ኦሮሚያ ክልል ውስጥ የፈጸሙትን ግፍ ነው የሚያደርጉላችሁ። ይሄንን መቼ ሆነ? በመንግስቱ ኃይለማርያም ጊዜ፣ በደርግ ሰራዊት ጊዜ ሀውዚ የሚባለው ጭፍጨፋ ላይ ሲከናወን የመንግስቱ ኃይለማርያም ዘመነ መንግስትን ለመቃወም ሲሉ የኢትዮጵያ መከላከያ ሰራዊት ለብሰው የነበረውን አረንጓዴ ዩኒፎርም ለብሰው ነፍሰ ጡር እናት ማነው አሞራው የሚባል አንድ ትርክት ራሳቸው ያቀርቡት የነበረው ላይ ያ አሞራው የሚባለው ልጅ ይናገረው የነበረው ነው ከራሱ ነው ዘመኑ። ያንን ለብሰው መጥተው ነፍሰ ጡሯን በቁሟ እስከ ነፍሷ ሰንጥቀው ልጁን አውጥተው ይኸው የደርግ ሰራዊት እንደዚህ ነው የሚያደርገው። ስለዚህ ውጡ ሲሉን እኛ እረኞች ነበር ከብቶቻችንን ሁሉ ትተን ወጣን ይላል ህፃን አይሻ። ዘመቻ አይሻ ዘመቻ አደም የሚል የሼህ ሁሴን ጅብሪል ክፍለ ጦር ያለ የሚያወራ ሰው መካነ ሰላም ላይ መስጂድ ላይ ገብቶ ግን ሙስሊሞችን የቅርቡን ነው መቼም ካደረ በኋላ የሚሰራ ብዙ እብድ ነው ያለው።
ብዙ እብድ ነው መቼም እንዳሁኑ አይነት ትውልድ እሳቤው የተሰለበ ትውልድ ነው አይቻልም። ይሄን ሰው ከቆጨው ያስታውስና ራሱን ይጠብቅ። ለራሱ ብዬ ነው ለኔ አይደለም። እኔ ምንም እንትን አይደለም። ይህ እንደውም እያናደደኝ ነው። የማንም ገለባ ባንዳ መጫወቻው ነው የሚቀጥለው። እንደዚህ አይነት ውሳቤው የተንሸዋረረበት ሰው ነው። ከዓመት በፊት የነበረውን ባህር ዳር ላይ ረመዳን ሲጾም ውሎ ሊያፈጥር ወደ ቤቱ እየሄደ እስከ ልጆቹ የተጨፈጨፈው ሙስሊም ካልታየው በተለይ ሙስሊም ነኝ ብሎ ፋኖ የሚያሰኘውን ቅሌታ መብድ ለማለት ነው እዚህ ላይ የማካተው። እንዲገባው ነው እዛ ጋር የተደናበረ ብዙ ሰው ስለሚያስቸግረኝ በአካልም እዚህ የሚገጥመኝ ነገር ሁሉ እኔ የማወራው በጣም ጥቂት ነገር ነው ከማውቀው እዛ አካባቢ ላይ ከሚሆነው ነገር። ምክንያቱም አንዱ እንደ ታሪክ ስብራት ጥላት እያተረፈበት ህዝብ እየከሰረበት ሀገር እየከሰረችበት ያለ በጣም ቆሻሻ ተግባር ስለሆነ ሳይጀመርም ጀምሬ የጮኩት ከተጀመረም በኋላ እየሆነ ያለው እንደው ለሚዲያ ግባት እኔ ማውራት አልፈልግም። ለዛ ነው እንደሆነ ምናምን እሱ አይደለም የኔ ጉዳይ። ከወዳ ያለው ዘላቂ ኢትዮጵያ ሰላም እንድትሆን ምስራቅ አፍሪካ ሰላም እንዲሆን ዋናው የጥላት እጅ ከወዳ እንዲቆረጥ ነው እንጂ የምፈልገው እዚህ የገባውን ብቻ ብትቆርጡት በዚህኛው ይመጣል በዚህኛው ያው ነው። ብዙም ትላይ ሰው ዘመቻ አደም ይላችሁና መስጂድ ላይ ሄዶ ደግሞ የሙስሊም አባቶችን የሚገል ህፃን ፌበን ላይ ሶፍቱን ይዞ ማልቀስ ይወዳል ሰው። አሁንም ልቅሶ ሰው አይቀርም። የታመመ ሰው ግን አይጠይቅም። ስለሺ እዚህ ጋር በጣም ኧረ በእናታችሁ እርዱኝ፣ ይሄን ያህል ነው ቸግሮኛል፣ እስኪ ገንዘብ ሳፖርት አድርጉ ብሎ እንዲለምን ይፈልጋል። ኢትዮጵያ በጣም የሚያስጠላው ይሄ ቆሻሻ ባህሪ። ሰዎችን ካስለመኑ ካዋረዱ በኋላ ሰጭነት እኮ ሰጭነት አለ። በእርግጥ ሰው አይሰጥም። የተሰጠውን ጸጋ ክብር ነው የሚያካፍለው። በዛ የፈጣሪውን ክብር አሳይቶ የራሱን ታላቅነት ያውጃል። ከሚቀበል ደግሞ የሚሰጥ ሰው እኔ ሰጭ መሆን ነው የምመኘው። የማከብራቸው ሜምበርስ ሆነው እንደዚህ አሁን መቅደስ ያለች ሁሌ አስበው ሰብናቸውና ውስጣቸው ህሊናቸው ያለውን የሚያካፍሉት ወንድሞች አሉ። አብራችሁኝ ያላችሁት ወንድሞችን ሁሌም ስለማረሳችሁ ማለት ነው። ያንን እንትን ነገር በጣም የተከበረ ነገር ስለሆነ ግን እኔ ኧረ በእናታችሁ በቃ ቸግሮኛል። ሚዲያ ሲሆን ኔትወርክ እንደዚህም ተቆራርጠው በየሰዓቱ ያልገባውበት መስራት ያለብኝ ነገር ሀሳብህም ይሄም ይስተካከል። ይሄ አይነትም ደግሞ ጥራቱ ይስተካከል። ሀሳብን ለማስተካከል ይሄው ኮመንቱ ይሄንን ደግሞ ለማስተካከል የምናደርግ ብሎ እየጠየቀ ሰው የለም። ይሄ አንዱ ኢትዮጵያ የሚለውን ሰውን አብሮ እንትን እያለ የሚሄድ ነው፣ መንግስትንም ጨምሮ ማለት ነው። በብዙ ነገር ያደራጃቸው ሰዎች ራሱን ቤታቸውን ሲያፈርሱ የሚሉ ሰዎች ሁሉ እያፈረሱ ነው የሚሄደው። ድሉ ምንም አይቀርም። ተናገርም አልተናገርም እንኳን ይሄን ያልተናገረም እሱ አይቀርም። ያ የሀገር ጉዳይ ስለሆነና ቀላል ነገርም አይደለም እየሰራን ያለ ነው። እዛ ላይ አዛኝ ይመስላል። ህፃን ፌበን ላይ ሆነ በወሩ እዛ ፈጸመ፣ ሌላ ህፃናትን ያስጨፈጭፋል። ዛሬ ይቺ ልጅ አሳዝነው ነው ያ ሁሉ ፈካራ የተገባ ቀይ መስቀል ላይ እንደብሎ ምናምን በቃ ሰው አይጠይቅም። ህፃናት ከትምህርት ቤት 2 ዓመት 3 ዓመት ትውልድ መሞቱ አይታወቅም። ይሄ ለነገ የሚተረክ ሆኖ ዛሬ እየተቀመጠ ነው። በብሪት ተነስቶ በ4 ቀን 4 ኪሎ ብሎ ኢትዮጵያን ከዶክተር አብይ ጋር ብቻ አያይዞ ሌላው ህዝብ ምንም የማይል አብይን የሚጠብቀው ለአብይ ስኬት የሚሞትለት ብዙ ጀግና በየቀኑ እየተፈጠረ መሆኑን አያስታውሱ። በተገኙበት እንድናጠፋቸው የሚለፈልፉ ሰዎች በቃ እኛ አናስታውስም። በቃ የኢትዮጵያ ህዝብ ዝም ብሎ ነው የደርግ ሰራዊት ተብሎ እዛ ጋር የተፈጸመውን ከ500,000 በላይ የኢትዮጵያ ሰራዊት ህይወቱን አካሉን ሰጥቶ የማንም ጭንጋፍ ዛሬ በተለያየ መልኩ ያጭበረበራትን ክላሽ ይዞ መንደር እየረበሸ ያስቸገረውንና ያንን ወጠጤ ሁሉ እናት አባቱ ሲረግመው ሁሉ ባጭር ያስቀርህ እየተባለ ሲረገም የነበረ ይቺ ልጅም ሆነ አባቷን ገላ የወጣች ሴት ሁሉ ነበረች። ባለፈው አዴት አካባቢ ላስታውሳችሁ፣ አባቷን ገላ የወጣች ጀግና ናት። የማን የዛ የወራዶች እናት አባቱን በመግደል ትግል የሚል ባንዳነትን ክብሩ አድርጎ ሆዱ እስከሞላ ድረስ ለሚጮህ አክቲቪስትና ዲያስፖራ ላይ ላለ አገሩን ለማፍረስ የተደራጀ ህብረተሰብ አባቷን ገላ የወጣች ሴት ጀግናው ናት። ለምን? እሱ ከሷ በላይ እርኩስ ስለሆነ ሚስቱንና ልጁን
በጥይት ገሎ የወጣን ሽፍታ እያስታጠቀ ኢትዮጵያን አፍርስ ብሎ ዶላሩን የሚያፈስ የትም ቦታ እኔ ማንም ሀገር ቢሆን ይህን አይነት ቆሻሻ ተግባር አይከውኑም። ማንም ቢሆን ይህን የሰማ ሁሉ እንደው በጥንቃቄ ያስወግዳችሁ ይሆናል እንጂ ከእናንተ ጋር የሚውልም የሚሰማችሁም የተረገማችሁ ናችሁ። ሚስቱን ልጆቹን በጥይት ጨፍጭፎ የወጣ ሰው ለማን ነው የሚጠቀም? አባቷ ላይ የምትተኩስ ሴትነትን አስቡት። ሴት የሆናችሁ በተለይ ከሴትነት አንጻር ነው። ይህች ልጅ 16 18 ምንም ገና ምናምን ናት እና ጎጆ ያወጣችኋት ክላሽ አስታጥቃችሁ አካኪ ዘራፍ እያላችሁ ጀግና ነሽ አላችሁና አጨብጭባችሁ እሳት ውስጥ ነክታችሁ። የሆነች ልጅ የሆነ ጊዜ እያለቀሰች የተናገረች ልጅ ነበረች። የት ደረሰች እሷ? የሚሞተው ይችን ልጅ መሰረት አድርጎ ማከክ ያዋጣል ብላችሁ በደንብ አቅዳችሁ ቪዲዮ ሁሉ ቀርጻችኋት ሊሆን ይችላል። ያንን ድርጊት እየፈጸማችሁ መከላከያ ሰራዊት የምትሉትን ነገር ቢያደርግ የኢትዮጵያ መንግስት የሚያደርገውን እናንተ የምትከሱበትን ነገር ቢያደርግ እኮ እንዴ ምን ይፈልጋሉ እነዛ በተለያየ መልኩ ሊያጠምዱ የሚል ከሰከሱ ዓለም አቀፍ አውሬዎች እኮ እዚህ አብረውን እኮ ነው ያሉት። የኢትዮጵያ ጠላቶች እኮ አብረውን እኮ ነው ያሉት። መሳይን አስቀምጣ የምታስለፈልፍ ሀገር ከመሳይ በላይ ቆሻሻ የሆነች እንደሆነ አናቅም ማለት ደረጃ ሀብተወልድና ኦርነንቶን የሚባሉትን ይህን ቆሻሻ ሁሉ ሰብስበው የሚያስለፈልፉ ሀገሮች የኔን ሀገር ለማፍረስ የሚያደራጇቸው ሰዎች ሁሉ አደራጅተው የሚያስጮሁ ሀገራት እኮ ሀገራቱ ራሱ የረከሱ ስለሆኑ ነው። አደንዛዥ ዕፅን ተቆጣጠርን የሚሉ ህገወጥ የሆነ ነገር ምናምን ሽብርን ተቆጣጠርን፣ የመሳሪያን ዝውውር ተቆጣጠርን የሚሉ ሀገራት በእውነት ስርዓታቸው ለሰው ልጆች ከሆነ ከእንደነዚህ በላይ አደንዛዥ ዕፅ አለ? ከመሳይ በላይ አደንዛዥ ዕፅ፣ ከደረጃ ሀብተወልድ በላይ አደንዛዥ ዕፅ አለ? እድሜ ልካቸውን አደንዛዥ ዕፅ ሆነው ራሳቸው ደንዝዘው ሌሎችንም የደነዘዙ እና ሀብታሙ አያሌውና መሰል እብዶችን እነ ግዛው እነ ማን ነው ደግሞ አንድ ሽማግሌ ሰው እያለ የሆነ ወቅት ላይ ደህና ነበር፣ አሁን ላይ አብዶ ያለው ሰውዬ እነዛ ከነዛ በላይ አደንዛዥ ዕፅ አለ ወይ? እነዛ ሀገራት ጤነኛ ህግ ቢኖራቸው። ነገር ግን እዛ ላይ ያሉት ለከፈላቸው የሚጮህ ናቸው። እስከተከፈለው ድረስ ብቻ እውነትን ውሸትን እውነት ብሎ የሚባልበት ያም ሀላል ህጋዊ እውቅና የሚያገኝበት ሀገር እነሱን ሁሉ ማንዘረዝረው እስከ ግብጽ ድረስ ከሄድን በቂ ነው። እዛ በኋላ ጥላቱን ሁሉ ብንቆጥር ማን ተዘጋጀና? ይሄው የገደለው ይሄው እስረኛ በትኖ ፍትህ ተጓደለ ብሎ የተነሳ ትግል ወለጋ ላይ ላለው ደርስለታለሁ ብሎ የተነሳ እዛ ሄዶ ጨፍጭፎ ዘመቻ አይሻ ብሎ የጀመረ እዛ ብዙ አይሻዎችን የገደለ የጨፈጨፈው ቡድን እስረኛውን የበተነው መከላከያ ቀይ መስመር ላይ የተኮሰው የአበባ ልማትና ሌሎች ፕሮጀክቶችን በሳት አቃጥሎ የጀመረው ቤተክርስቲያን የተቀደሰች ናት የሚል احنا عايزين ده. فبالتالي اللي بيحصل ايه بقى؟ انك تيجي تقول طب والله برضه انا في نقطه سد النهضه ده بس زي ما بقول لك كده على الماشي. አሁንም እንደው በገረፍ አንድ ነገር ልበላችሁና ይህ ህዳሴ ግድብ የሚባለው ነገር ሰድ النهضه ان طب يا جماعه فيما يتصل بسد النهضه دول ما هو احنا برضه في عندنا جانب قوه ሌላ ኃይል እኮ አለ ማለት ሌላ ኢትዮጵያን ልናሸንፍበት የምንችልበት ሌላ አንድ መንገድ እኮ አለ። ما شاء الله الكنيسه المصريه የኢትዮጵያ ክርስቲያን ወይም ደግሞ ቤተክርስቲያን አልከኒሳ አልኦርቶዶክስያ ይሄ ሃይማኖት ሳይኖርህ ሲቀር እና መርህ ሳይኖርህ ሲቀር አንዴ በእስልምናው አንዴ በክርስትናው በሁሉም ተጠቅመህ ኬትም አምጪው ዱቄቱን ፍጪው አንተ የምትፈልገው ሆድህ ነው ድንች ነው የምትፈልገው። ስለዚህ ይሄ ሰውዬ አሁን ሃይማኖተኛ ይመስለናል። የሚያወራው መስጊድ ውስጥ ነው የሰበሰባቸው ሰዎች የመስጊድ ሰዎች ናቸው። የሚለፈልፈው የቁርአን አንቀጽ ሁሉ እየጠቀሰ ነው የሚያወራው። ስለዚህ ማንም ሰው ይታለላል ወንድሞች እህቶች። ለዚህ ነው የለብ ትምህርት ብቻ ወስደን ሃይማኖተኞች ነን ማለት አይቻልም። ትንሽ ጠለቅ ብለን እንማር፣ ጠለቅ ብለን ለማወቅ እንሞክር፣ ወይም ጠለቅ ብለው ካወቁት ሰዎች ጋር በደንብ እንጠጋ። አለበለዚያ ግን እንደዚህ አይነት ሰዎች አጭበርብረውን ወደ ጦርነት ይከቱናል።
እንደዚህ ነው እንዲህ ተፈጠረ እንዲህ ተከለከለ እንዲህ ምናምን ተፈቀደ ከዛ ምን ይሁን እሺ ምን ይደረግ እንዴት ነው ነገሮች የሚሄዱት ምናምን አይታወቅም ዝም ብሎ ብቻ ግባበት ይላል ተሳደብ ካስጀመሩ በኋላ በቃ አንዴ ኃጢአት ውስጥ ከገባ ወይ መግደል ወይ ሞት ኦር መዝረፍ እንደዛ ከገባ በኋላ እንደዛ ነው ግን በሃይማኖት ላይ ግብጽ ምን ያለ ነው ሃይማኖት ለሰው ልጆች ቅርጽ ማስያዣ የሰው ልጅ ሜካፕ ይወስዳል ሜካፑ ግን ከሱ መብለጥ የለበትም ጉዳዩ ሰዎችን ነው ኢትዮጵያዊ ነው እውነትን እንውደድ እውነትን እንኑር ከዛ በኋላ የህግን ጉዳይ የህግ ሰዎችን እናመጣለን የሃይማኖትን ጉዳይ የሃይማኖት የትኛውም ቦታ ላይ ሰዎችን በሙያቸው አስቀምጠን እናወራለን ዛሬ ሁሉን ነገር አንድ ሰው ያወራው በሚሊታሪ ሳይንስ ላይ ሚሊታሪ አየር ኃይልና ኢቭንፍ የመካናይዝድ ጦርን የየራሳቸው ክፍል አላቸው በጣም ዲሲፕሊን ከመሆናቸው አንፃር የማያውቁት ነገር ላይ በድፍረት ገብተው ዝም ብለው አንድ ሰው ለብቻው ክፍለ ጦር አንድ እዝ መሰረተ ያሉ እንደነዛ ወዳደሮች አያወሩም ኢትዮጵያዊ ሚሊታሪ ላይ ያሉ እህት ወንድሞች ማለት ስለዚህ በቦታው ላይ ሰዎች እናወራለን ግን እሱን መድረክ እስኪ ሰዎችን እስኪ ኢትዮጵያዊ ነው እስኪ እውነትን እንኑር እውነተኞች ለመሆን ጥረት እናድርግ ከዛ በኋላ በቦታው ሰዎችን እያመጣን እናወራለን እኔ ይህን ያህል ሰዓት ማውራው ሰው ያየዋል ምናምን ግዴታዬን ከመወጣት አንፃር እንጂ ዛሬም ትናንትና ቀጥቅጦ አላምጦ ረግጦ ለዚህ አሁን አለውበት ለሚለው መከራው ዳረገኝ ብሎ ጮሆ በየቦታው ላይ ተሰልፎ ሲያበቃ ከዛ ውጣ ተብሎ ድል ሲያገኝ ደግሞ አይ ያድሮ ይሻል ነበር ብሎ ቀጥቃጩን የሚናፍቅ ትውልድ ነው ስላገኘው ሰው መሆን ተስኖታል ባንዳነት ክብሩ ሆኗል ገዳይነት በመገዳደል በብሪተኝነት በስሜ ድለፋኑ ድለንተና ምንም ማለት ትችላለህ እኮ ጣዖት አድርገህ ማምለክ ሁሉ ትችላለህ እኮ ያ እኮ መብት እኮ ነው እያልን ያለ ነው ያን በሽታህን ራስን ችለህ ጥፋ ነው ምን እያልኩ ያለሁት እኮ በቃ የሚድን ሰው ካለ ይዳን ነው እንጂ ሁሉም ድለንተና እያለ ጣዖት አድርገህ መስገድ ትችላለህ እኮ እግዚአብሔር እንኳን አይደለም እያመለከ ያለው ሁሉ እዛ ጋር ያዩት ያለው ሰው እኮ ሃይማኖተኛ ድንቅም ሃይማኖት ጸረ ሃይማኖት ነኝ አትልም ዘመቻ አደም የሸውሴን ጅብሪል ክፍለ ጦር እያለ መስጂድ የምታቃጥል መስጂድ ውስጥ ያሉ ሰዎችን የምትመታ ይሄ ሲምፕል ቀላል ነገር ስለሆነ እንጂ ቄሶችን ሁሉ አሪፍ አድርገው ስርዓት እያስያዙ እንደሆነ አውቃለሁ እሱ ጥሩ ነው ስለሚገባቸው አንዳንድ ቦታዎች ላይ ስለማይ ምክንያቱም አንተ ያስከው መሳሪያ ምን ሊሆን ነው ብሎ ሰርክ መርሃ ግብር ላይ እነሱ ቃለ እግዚአብሔርን ማስተማር ሲያቅታቸው የፖለቲካን ቃል ቦረቁ ዛሬ እኮ ዛሬ ዓመት አካባቢ ነው በወርሃ ጽጌ ቢራ አንድ ካሳ ቢራ ካልገዛችሁ ጠላማ አልፈልግም ብሎ ያባረረ ቄስ አውቃለሁ ከዛ በኋላ ሰውየውን አላናገረውም ማለት ነው እንደዚህ ሆዳደር ይሄ ዱንያዊ ወይም ዓለማዊ ነገር ገደል የከተታችሁ መሆኑንና የግብጽ ፈረስ ሆናችሁ የእግዚአብሔርን ሰው በቤቱ ሌላ ክብር ጨምሮ ይኖር ዘንድ ጽድቅን ዘላለማዊ ህይወትን ያገኝ ዘንድ እናንተ እረኛ ሆናችሁ ዋነ ካህናት አይንተክሙ እግዚአብሔር ብላችሁ መጣችሁ ሹመት በራሳችሁ ላይ ህዋታዊ ሐሳቤ ነው እንደዛ የሚያደርገው እኛ ያመጣነው ልማት ብሎ ራሱን በራሱ የሚያንቆለጳጵስ የወያኔያዊ ሐሳቤ ነው እንደዛ አድርጋችሁ የሰው የሚለው ኢትዮጵያን ለማፍረስ ኦርቶዶክስ ቤተክርስቲያን ትበቃናለች ይላል አከሌን አክፍር እከሌን ምንድነው እንዲበል እከሌን ስደብ በቃ ከዛ በኋላ ይሄ ነገር እየበሰለ ሲመጣ ልክ እንደ ዩጋንዳ በኋላ የምንድነው እንደ ሩዋንዳ ኢቭን አፍንጫ መለካካት ትጀምራለህ በቃ እስከዚህ ደረጃ ጽንፈኝነት ይፈጠራል ሀገር ውስጥ እና ሀገር ለዚህ ማለት ነው ደግሞ ይዛረው አለ ይሄንን ታውቁ ተስለኛል ጫንባት ወረቀት ናት እኔ አይደለም ያልኩት ኤርትራ ነው አሁን እንደዛ የሚላል ግብጻዊ ነው ኤርትራ ጋር እኛ መግባባታችን ኤርትራ ጋር ያለን ተንሲቅ ማለት የስትራቴጂ አብሮነትና እየሰራንበት ያለበት ሂደት ምንድነው የቀይ ባህር መግቢያ መውጫውን ማስጠበቅ ማስከበር ዘበኛ ናት የኛ ዘበኛ ናት ከማን ነው ዘበኝነቷ ሰማለ وايضا
إتاحة الفرصة لاستخدام هذا التعاون كورقة ضغط على إثيوبيا. በዚህ በኩል ኢትዮጵያ ላይ ጫና ማሳደሪያ ወረቀታችን ናት። ኤርትራ ባህሩን ኢትዮጵያ ድርሽ እንዳትልበት ማስጠበቂያ ነች ኤርትራ። በዛው ኢትዮጵያን ደግሞ መጫኛ ናት። ምክንያቱም ኢትዮጵያ ወደ ባህር በር መምጣት ትፈልጋለች፣ ይሄን አድርጊ፣ አትፈልጊም እንዲህ ነው፣ ወይም ደግሞ እኛ በመንፈልገው መልኩ እንደዚህ ነው ብቅ የምትይው እንጂ በዚህ መልኩ ብቅ አትይም ብሎ እንደፈለገ መወሰን እንዲችል ፈርዖን የሚጠቀምበት የሆነ መንጋ አለ፣ ወይም የሚጠቀምበት የሆነ ሌላ ተባባሪ አለ። ሃማን በሉት ቃሩን በሉት የፈለጋችሁት ማለት። ስለዚህ ከዛ ውስጥ አንዱ ኤርትራ ናት። ኤርትራዬ ለኛ ለግብጾች የባህር በሩን አስከባሪ ናት። በዛው በኩል ኢትዮጵያን የምንጫንባት ወረቀት ናት። እኔ አይደለሁም ያልኩት፣ ግብጻዊ ነው። ወዓለ በቃ ይሄንን እሱ ያለው ነው። ከዛ በፊትም ደግሞ የተተረጎመላችሁ ታስታውሳላችሁ። ኡስታዝ ጋር እኔም እዚያም ሼር አድርገውት አለ። አልሰማ ብለን አይደለም፣ ግን ምንድነው እንዲያደርገን ካለ ጥላቻ ይዞናል። ከሌ ይሙት እንጂ ከሌ ይጥፋ እንጂ እሱን አጥፍቼ እንደው እንድልበል የሚል ምቀኝነት ምናምን አለ። እሱ ነው እንደዛ አድርጎ የከተለን እንጂ ኢሳያስ ራሱ ነው ተከላከለኝ አንዱ እስኪ ጀምረውና ታሪካው ምክንያት አጣው ማይግንት ነገር ለኤርትራ ይሄን ደግሞ ኤርትራ የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዳነሩ በመለክታ ከም ሞጓቲ ኢትዮጵያ ከሳነት ማህዲ መሳሪያ ይንበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ኤርትራ ማጥመታ ተከሞ ሉላውነት አረጋግጣ ከተነበር ከፈንጃዝ ሐሳብ አይነበረም። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ ሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ሸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብልዎ ቁጥጣር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣዊት ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእል ዝብል እምነት ናይዎ ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጥማምታ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ይህንንም አሳታ ደጋግመን ቁጥ ነበረ ብየካ መንግስት ግብ ይህንንም እንደዚሁም ተቻሳይቻለሁ ማለት ኢትዮጵያ ማለት ከኢትዮጵያና ኤርትራ በ91 እስከ 93 በተደረገው የሻዕቢያ ትግል እና የመገንጠል ሂደት በግብጽ በኩል ሲደረግ የነበረው የእርዳታ ሂደት እውነት የኤርትራን ነፃነት ኢጅፕት ፈልጋ አልነበረም ይላል። በቃ ይሄ የመጀመሪያው ሴንቴንስ ነው። ማለት በፍጹም ኢጅፕት በ91 እስከ 93 በነበረው የኤርትራና ማለት የኤርትራና የኢትዮጵያ ጦርነት ማለትም የሻዕቢያና የኢትዮጵያ ብለው ደስ ይለኛል። ምክንያቱም ኤርትራ የኢትዮጵያ አካል ስለነበረች በወቅቱ እኔ ኤርትራ የሚባለው ሀገር እንደ ሀገር ስላልነበረች ሁለት ሀገሮች ተጣሉ ማለት አልችልም። ምክንያቱም አንድ ክፍለ ሀገር ነበረች። ካሉት ህብረተሰቦች ውስጥ የተወሰኑ ሰዎች ወጥተው የኢሳያስና መሰሎቹ ይህንና መሰል ሁኔታዎች አሉ ያሳየነው። ጀስት ይሄ አላውቅ ብለንም አይመስለኝምና እንደዛ ሆነ እንደዚህ ሆነ እያሉ የሚሉ ነገሮች የሚጠቅሙ ሆነው አይደለም። ከዛ ይልቅ የሚጠቅመን ነገር ብንሰማ የተሻለ ይሆናል። መኪና እያቃጠለ ይሄንን እየተከተለ የሚሄድ ይሄን እስኪ ተመልከት። ይሄ ነው የምትኮሩበት። ወቲ ያማራ ባሉ አይታ ታሪክ ሰራ ያማራ ባሉ ነበር ወቲ መታጀር ምን ካምን መጣ እንሻ ላይ ዳድማቸው እናጅባቸው አለ ብሎ የራስ ያስፈባቸው በነው ወቲ እየተቀደረ
ያስፈላል ሚሊሻ ይሄን አየሁ ሚሊሻ ነው እንደዚህ ያደረገው በቦት እየተጠለሉ እነሱ መውጣት ሆናቸው በቦት ይጠለላሉ እንደዚህ አድርጎ በቃ የአማራ ፋኖ እንደዚህ አድርጎ በጎንደር ጨጨሆ ብርጌድ ታሪክ ሰራ እንደዚህ አድርጎ አትታጀባል ታሪክ ይሰራል ለምን ታሪክ ይሰራል ታሪካችሁ ይሄ ነው በርቱ የምታረጉ ሰዎች በሙሉ ፋኖ ፍጻሜው ሽንፈት ነው የሞራል ግራውንድ ምንም አይነት የሞራል የቁመና የስነ ልቦና የኮዝ የውጊያ ኮዝ መነሻውም ስተት ነው ሂደቱም ስተት ነው ፍጻሜውም ሽንፈት ነው ድንቁርና ተጠቅሞ ለመሸጥ ነው የሚሞከረው የድንቁርናን አድቫንቴጅ ለመጠቀም ነው የተሞከረ ያለው ያለማወቅን አድቫንቴጅ ለማወቅ የተሞከረ ያለው ፋኖ ፍጻሜው ሽንፈት ነው የሞራል ግራውንድ ምንም አይነት የሞራል የቁመና እኔ አሁን እስኪ ሰለቸ ድረስ ይሄንን አድማጭ ተመልካቾች ነው ጠይቁ እስኪገባችሁ ድረስ አቋቋማችን አብሮ ያስቀጥላሉ እንዴት ነው የተሰባሰበው ምን ለማድረግ ነው የተሰባሰበው የት እንተዋወቃለን ከዚህ በፊት እናወራው የነበረው ነገር ለመፍታት የሚያስችል አቋቋም ያለ ነው በእውነት ካለንበት ችግር እንዲፈታ ነው ወይስ ችግር ጠቅሰን ችግር አውርተን በችግር ሰዎችን ቀስቅሰን ችግር ለመፍጠርና በችግር ውስጥ ለማኖር ነው መነሻችን ጠይቋቸው ምክንያቱም ሁሉም የዘራውን ስለሚያጭድ ባይኑ ባየበት በእጁ ላይክ ዲስላይክ ሳብስክራይብ ባረግበት ገንዘብ ቆጥሮ ከሰጠን በዛ በጀሮም በሁሉም ነገር ሰው ግብይት አለ የሆነ ነገር ምንዛር ያለው ማለት ነው ውሎውን በሂሳብ ያወራርዳል ምክንያቱም ፈጣሪ ማንም ቢክደው ኦር እንደዚህ የተባለ አስመሳዮች የሚቀልዱበት አይነት ዓለም አይደለም የሚቀጥለው ሰው በተሰጠው ስልጣን ላይ ቢያልግ ምን ቢልም ፈጣሪ በራሱ ቀመር ሰዎችን እንዴት ካልኩሌት አድርጎ ሂሳቡ እንደሚያወራርድ ስለሚታወቅ ማለት ነው በጣም ጠይቁ የገባችሁን ነገር እንዲገባችሁ አድርጉና አምናችሁበት አድርጉት እኔ አሁን የማደርገው ነገር አምኜበት ነው ማንም ገንዘብ ቢከፍለኝ መንግስት የሚባል ወር የሆነ ኃይል ካለሁበት ወደ ኋላ ሊጎትተኝ አይችልም ባለሁበት ላይ መደገፍ ኦር ሳፖርት የሚያደርገኝ ነገር ካለ እንጂ እኔነትን ሊያጠፋ የሚችል ምንም አይነት ነገር ቢመጣ አስፈላጊ አይደለም እኔ ስልጣን ምናምን ብሎ ይላል በእውነት በአሁኑ ሰዓት ከላይ ሰዓት ከታች ሰዓት ሆኖ እንደዚህ አይነት የሚወራጭ ብዙ ጉድ በበዛበት እኔ ኢትዮጵያ ውስጥ በአጠቃላይ ባለኝ ታሪክ ኢትዮጵያ ውስጥ ባለስልጣን ከመሆን በላይ መረገም ሁሉ ያለ አይመስለኝም ግን ሰዎች ባለስልጣን የሚሆኑት እነሱ ብለው ስለማይሆን ዋናው የሚመርጠው ፈጣሪ ስለሆነ እንጂ እንደው አስቦ እኔን ምረጡኝ ብለው የሚሉ የፖለቲካ ፓርቲዎች አውቀውታል ግን ኦር ነው ሌላ ቀመር ሰርተው ነው ብዬ ነው እኔ የምለው ምክንያቱም እንዴት ሊሉ ቻሉ ለምንድን ነው የድር ዳኛ ኦር የሆነ የቁብም እንደውም ዳኛ በመሆኑ የሆነ ቀድሞ የሚያገኛቸውና ሌላ ጥቅሞች አሉ አሁን ዛሬ የድሮ የቀበሌ አስተዳደርም ቢሆን ሊቀመንበሩ ደሞዝ አልነበረም አሁን እንደውም ብዙ ጥቅሞች እንዳሉት ነው ነገር ግን ጥቅም በሌለበት ሁኔታ ላይ አልፈልግም ስልጣን የማለት አይነት ልምድ ያለው ተለምኖም ሰው አልፈልግም ነው በዛ ስልጣን ላይ ሰዎችን ለማገልገል ሳይሆን በሰዎች ለመገልገል የተለመደ ልምድ ነው እኛ ጋር ወደፊት የፖለቲካ ፓርቲ የሚያቋቋም ሆነ የቤቱ ድረስ ሄደንም ቢሆን ብንመርጠው የሚመጣ አይመስለኝም ምክንያቱም ሰዎችን በማቆሸሽ ሰዎችን በማህደት ሰዎችን በማጎሳቆል ሰዎችን ምንጊዜም የሱ የበታች አድርጎ በማኖር ላይ ነበር እኛ ሀገር ባለስልጣን የሚቆም ፖለቲከኛ የሚቆም ዓለም ላይ ያለው እንደዛ ነው እርዳታ ይባላል ያ ሰውዬ መቼም ቢሆን እድገት ለውጥ ይሄ ስልጣኔ ብልጽግና ኦር ምናምን የሚባለው ነገር ነው እንዳይደርስበት አድርጎ ከላይ ይሰቀላል የተቀቀለ ስንዴ ይሰጥቷል የተቀቀለ ሀሳብ ይሰጥቷል ምርጫም ቢሆን እነሱ ታዝበውት ነው እርዳታም ቢሆን እነሱ ሰጥተውት ነው እርዳታ አልቀበልም ማለት ትልቅ አምባገነንነት ነው ትልቅ ፖለቲካ ነው ማዕቀብ ሰዎችን ማኮላመጅ አገራትን መቀጥቀጫ የሀገር ማፍረሻ ነው ዲሞክራሲ ያፈረሰው ብዙ ሀገር አለ እርዳታ ያንኮላሸው ብዙ የሰው ልጅ አለ ብዙ ሀገራት አሉ እርዳታ ያፈረሰው ዲሞክራሲ ያፈረሰው ምርጫ የሚባል ያፈረሰው ይሄ ጦር ወንጀለኞች ምናምን ተብሎ በዓለም ላይ የተሰሩ ለበጎ ነገር የተሰሩ ነገሮች ሁሉ ያፈረሱት ተገልብጦ ነውረኞች ተጠቅመውበት ብዙ ሀገራት ፈርሰዋል
እኔ ሀገር ዓለም ላይ ህግ አለ ኦር የሆነ ነገር አለ ቢለኝ ማንም አልሰማህም አልሰማሽም። እኔ የማየው ሊቢያን ያፈረሰ እንጂ ሊቢያን የሰራ አላየሁም። የመንን ያፈረሰ እንጂ የመንን የሰራ፣ አፍጋኒስታን የሰራ፣ ኢራቅን የሰራ፣ ሶሪያን የሰራ አላየሁም። ዩጎዝላቪያን የሰራ አላየሁም። ሌላ ኤርትራን ያፈረሰ ኤርትራን ከኢትዮጵያ ሉዓላዊ ብሎ ያጠፋ የጥፋት የሆነ ምንጭ አድርጎ ህዝብን እያጎሳቆሉ ማኖር እንደ አማራጭ ያደረገ አሸባሪዎችን የሚፈለፈል ሌላ አሸባሪ ተፈጠረ ሲባል እንጂ አሸባሪዎች ታረቁ ወር ተስተካከሉ ሲባል አላየሁም። ዛሬ አፍጋኒስታን ላይ ታረቁ የሚለውን ከመናገር አንደበቱ እየተያዘ ያስቸገረው ሁሉ አይ ይሄ ነገር አስተማማኝ አይደለም ብሎ የህዝብን እልቂት ለማባባስ የሚያወራ ሚዲያና ምናምን ነው የማየው። ሀገራት ሲፈርሱ እንጂ ሀገራት ሲሰሩ አይቻላልም። ሰው ዛሬም ሱዳንን ያፈረሰ እንጂ ሱዳንን ለመስራት አይደለም። ከዛ ኢትዮጵያና ኤርትራ ጋር ሊገጥሙ ነው እንተና እናንተን ሊጣሉ ነው እያለ ጦርነት የሚያወራ አክቲቪስት ኦር እንደዚህ በየሶሻል ሚዲያ ሁሉም በቻለው አቅም አፍራሽነትን የሚያወራ አይዟቸው አይፈርስም። የፈርስ ሀገር የለም። ኢትዮጵያ ከማንም ጋር ጦርነት አትገጥምም። ጦርነቱን እየጨረሰች ነው። አሁን የሚወራው እኮ ጦርነቱን መጨረሷ ነው እንጂ በየቤታችን የነበረው ነገር ነው ዘዋዳ ሄደ እየተባለ ያለ። በቃ ከኢትዮጵያ ከውስጥ ጉዳያችን ወደ ዳር ከወጣ ጨረስን ጦርነት። ይህን ጦርነት ሊሆን ነው ምናምን የምትሉም አይዟችሁ፣ ጦርነት አይመጣም። ምናልባት ያ ጦርነት ምኞታችሁ ለራሳችሁ ሊሆን ይችላል። ሀገር አፍራሽ እንጂ ሀገር የማይሰራ አንድነት ኦር ስብስብ ምናምን የአረብ ሊግ እንደዚህ ሀገራት እንትን የአፍሪካ አንድነት ድርጅት አንድ ሀገር ሲሰራ አይቼው አላውቅም። የተባበሩት መንግስታት ድርጅት አንድ ሀገር ነፃ ሲያወጣቸው አላውቅም። አንድ ሀገር ሲያስታርቃቸው አላውቅም። የዩክሬንና የሩሲያን ጦርነት አላስቆምም። ምንም ሰው በዚህ ዓለም ላይ ምን ማለት ነው? ከሌሎች የሚቀዳ ምንም ስኬት ሰላም የለም። ሰላም መጀመሪያ ከራሳችን ጋር እንታረቅ፣ ራሳችንን እናገኝ፣ ከዛ ቀጥሎ ወደፊት እንቀጥላለን። እስከ ዛሬ የመጣንበት ነገር ለሌሎች ሀገራት ላልደረሳቸው ሄደን ሰብከን እባካችሁ ከኛ ተማሩ በእኛ ይብቃ ብለን የምናስተምር ነበር የታደልን ብንሆን። ግን ዛሬም ይሄ ቀረ ያቀረ እየተባለ ሌላ ብጥብጥ ሌላ ንትርክ ለማንሳትና የማንም ዕቃ ሆኑ የሚያሳፍር እንጂ የሚያኮራ ነገር አይደለም። ጎበዝ ሰው ቢያንስ ራሳችሁን ጠብቁ። ቢያንስ ምንም ነገር ስታደርጉ ራሳችሁን እንኳን ነፃ ሊያወጣ የሚችል ነገር አድርጉ። ከዛ ውጭ ምንም ብትሰበስቡ በሰበሰባችሁበት የምትጠፉ ሊሆን ስለሚችል ከኢትዮጵያ ጋር አትጣሉ፣ ከሰውነት ጋር አትጣሉ፣ ከእውነት ጋር አትጣሉ። ይብቃችሁ። ዛሬ ላይ በቃ አቁሙትና ወደ መፍትሄው ሂዱ። ሀብት ሰብስባችሁም ከሆነ እሱን የምትበሉበትን ዘመን አግኙ። ከዛ ውጭ ሌላ ጥፋት ለምትሉ ከሆነ ትጠፋት አላችሁ እንጂ እውነት አይቀየርም። ከሚሊዮን ምንም አይነት ፕሮፓጋንዳ ምንም ብትነዱ ምንም ብታወሩ ኔቨር አይፈቀድም። የኢትዮጵያ ልዕልና በፈጣሪ ነው የሚመራው፣ በፈጣሪ ነው የመጣው። ያንን የሚያስፈጽሙ ጠቅላይ ሚኒስትሩ፣ መከላከያ ሰራዊት ብዙ ሰዎች አሉ። እንደዚህ የሚያሽሟጥጡና እዛ የሚጮሁትን አይደለም። እና ውሏችንና ምኞታችንን እናስተካክል። የኢትዮጵያ ድል ይቀጥላል። የኢትዮጵያ ታብጽለውያ አበ እግዚአብሔር ኢትዮጵያ ድል ይቀጥላል። መልካም ጊዜ። ኔትወርኩ ቢቆራረጥም የኢትዮጵያን ጥላት ቆራርጠን የኢትዮጵያን ድል እናስቀጥላለን። መልካም አዳር።